ቀፂሉ ዝህልወና እምበር ኣሕዋተይ መንፈሳዊ ኣድራሻ ስፍራኻ ኣበዩ ዝብል እዩ። ክትከታተሉ ድማ ይዕድመኩም። ኢየሱስ ንናትናኤል ናብኡ ክመጽእ ከሎ ምስ ረኣዮ ብዛዕባኡ እንሆ ጉርሒ ዘይብሉ ቁኑዕ እስራኤላዊ በለ። ናትናኤል ኣበይ ትፈልጠኒ በሎ። ኢየሱስ ከዓ ፊልጶስ ከይጸውዓካ ኣብ ትሕቲ በለስ ከለኻ ርኤካ ኢሉ መለሰሉ። ናትናኤል ድማ ረቢ ንስኻ ወዲ ኣምላኽ ኢኻ፣ ንስኻ ንጉስ እስራኤል ኢኻ ኢሉ መለሰሉ። ኢየሱስ ድማ ኣብ ትሕቲ በለስ ርኤካ ስለ ዝበልኩኻ ዶ ኣሚንካ? ካብዚ ዝዓቢ ነገር ክትርኢ ኢኻ ኢሉ መለሰሉ። ካብ ሕጂ ሰማይ ተኸፊቱ መላእኽቲ ኣምላኽ እውን ናብ ልዕሊ ወዲ ሰብ ክድይቡን ክወርዱን ከም እትርእዩ ብሓቂ ብሓቂ እብለኩም ኣለኹ በሎ። ወንጌል ዮሃንስ ምዕራፍ 1 ካብ 47 ክሳብ 51። ናትናኤል ኣብ ትሕቲ በለስ ኮይኑ እንታይ ይገብር ነይሩ ይኸውን? ናትናኤል ኣብቲ ትሕቲ በለስ ኮይኑ ይጽልን የስተንትንን ምግላጽ ናይቲ መሲሕ ይጽበይ ከም ዝነበረ ምስተውዓሉ ይከኣል። ምኽንያቱ ኢየሱስ ንኻልእ ዘይኮነ ንሓደ ናይ ኣምላኽ ሰብ እዩ ጉርሒ ዘይብሉ ቁኑዕ እስራኤላዊ ኢሉ ዝምስክረሉ ዘሎ። ብመገዲ ፊልጶስ ምስ ጸውዖ ከዓ ኣብ እግሪ በለስ ከለኻ ርኤካ ኢልዎ። ከም ምርኣይ ጥራይ ኣይኮነን ርእይዎ፣ ግናኸ ነቲ ጸሎቱ እዩ ርእይዎ። እግሪ በለስ ንደቂ እስራኤል ትርጉም ኣለዎ። እግሪ በለስ ንደቂ እስራኤል ተቐሚጦም ዘስተንትንሉ ስፍራ እዩ። ቶራ ዘንብቡሉን ዝጽልሉን ዘስተንትንሉን ስፍራ እዩ። ስለዚ ናትናኤል ኣብ እግሪ በለስ ርኤካ ምስ በሎ ከም ተራ ዘረባ ኣይወሰዶን። ፈሪሑን ተገሪሙን ረቢ ወይ መምህር ንስኻ ወዲ ኣምላኽ ኢኻ ኢልዎ። ሓወይ ሓፍተይ ኢየሱስ ይርኢ እዩ። ኣብ ስፍራኻ ደው በል። ናብቲ ናትካ ጎደና እናመፀ እዩ። ኣብ ኣድራሻ ስፍራ ጸሎትካ ተረኸብ። እወ መንፈሳዊ ኣድራሻ ይሃሉኻ። ጎይታ ኢየሱስ ፊልጶስ ልኢኹ ዘይስእነካ ኣብ መንፈሳዊ ኣድራሻኻ ተረኸብ። እቲ ብጽሑፋት ጥራይ እትደልዮ ዝነበርካ ንጉስ እስራኤል ክርኤካን ክግለጸልካን ናብ ኣድራሻ ጎደናኻ ይመጽእ ኣሎ። ብዙሕ ግዜ ሰባት ንኣምላኽ ኣብ ሓንቲ ምግላጽ ኣብ ሓንቲ ተስፋ እዮም ዝዓግቡ። ኢየሱስ ግና ካብዚ ንላዕሊ ክትርኢ ኢኻ ይብል ኣሎ። ወዲ ኣምላኽ ርእሱ ዘግህደሉ ግዜ በፂሕና ኣሎና። መላእኽቲ ኣምላኽ ናብ ልዕሊ ወዲ ሰብ ክወርዱን ክድይቡን ክትርኢ ኢኻ። ከምቲ ዝኾነ ሕጂውን ክኸውን እሞ ነቲ ዝርኢ ኣብ ትሕቲ በለስካ ኾንካ ተጸባበዮ። ኣምላኽ ጸጉኡ የብዝሓልና። ኣብ ናይ ጸሎት ስፍራና ክንርከብ ሓውኹም ክፍሎም ኬፋኤ ምንጭ ጽሑፍ ሙሴ ሃይለ። እግዚኣብሔር ኣብ ዘለኻዮ ይባረኽካ ሙሴ።